በመጨረሻም ካሚ ልጇ በባህር መሃል ላይ በሻርኮች ተከባ ስትርበተበት የተመለከተች ሲሆን ነገሩ እንዲህ ነው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ጊዜው እንደ አውሮፓውያን አቆጣጠር ጁላይ 5 ቀን 2018 ነበር። ጆርዳን ሊንድሴ እና ቤተሰቦቿ አስደሳች የእረፍት ጊዜያቸውን ለማሳለፍ በማሰብ ለ3 ቀናት ወደ ውቢቷ ባሃማስ ለማቅናት ያቅዳሉ። ጆርዳን እንደ ማንኛውም ቱሪስት ይህችን ድንቅ የደሴት ሀገር የመጎብኘት የዘመናት ህልሟ የነበረ ሲሆን ባሃማስ በሚዲያና በፊልሞች ላይ ከሚነገርላት በላይ እጅግ ውብ፣ ማራኪና ብዙዎች የሚደመሙባት አስደናቂ ምድር ስትሆን ጆርዳንና ቤተሰቦቿም በባሃማስ ለማሳለፍ ሲያቅዱ በህይወታቸው ውስጥ ሊረሳ የማይችል ትልቅ የማስታወሻ ጊዜ ለማሳለፍ አስበው ጉብኝታቸውን ቢጀምሩም ፍጻሜው ግን ሌላ ነበር። የ21 ዓመቷ ጆርዳን ሊንድሴይ ከካሊፎርኒያ ቶራንስ የመጣች ስትሆን በትውልድ ከተማዋ በሚገኘው የሎዮላ ሜሪማውንት ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ተማሪ ነበረች። ከሷ ጋር አብራት የነበረችው ጂያናም በዚሁ የትምህርት ዘርፍ አብራት የምትማር የቅርብ ጓደኛዋ ስትሆን በዚያች ውብ ማለዳ በነጭ አሸዋማ የባህር ዳርቻ ተከበው ከሚወዷቸው ቤተሰቦቿና ከጓደኛዋ ጋር ቁርስ እየተመገቡና እየተጫወቱ አስደሳች ጊዜ በማሳለፍ ላይ ያሉ ሲሆን የቀኑ እንቅስቃሴዎች በሙሉ አጠናቀው በባህር ዳርቻው ላይ ረጋ ብለው በመቀመጥ ውብን የተፈጥሮ እይታ እያደነቁ ለመዝናናት አስበው የነበረ ቢሆንም ይህ ሰላማዊ ጊዜ ግን በአጭር ጊዜ ውስጥ ወዳልታሰበ አስደንጋጭ ክስተት እንደሚቀየር ማንም አላወቀም ነበር። ታዲያ በሰዓቱ የጉብኝት አዘጋጅ ኩባንያ ቤተሰቡን ወደ ሮዝ አይላንድ ደሴት በመውሰድ የጀልባ ጉዞን በውሃ ውስጥ የመዋኘትና አሳዎችን የማየት ልምምድን ያካተተ ሲሆን ጆርዳን ይህንን ሐሳብ ስትሰማ በመደሰት ወደ ባህሩ ጉዟቸውን ጀመሩ። የቱሪስቶቹ ጀልባም ጥልቅ በሆነውና ለምለም በሆነው የቱርኮይዝ ውሃ ላይ ትንሳፈፍ ጀመር። ምንም እንኳን የበጋ ወቅት ቢሆንም በዚያ ዕለት ፀሐይ በውቅያኖስ ላይ በከበቡት ግራጫ ደመኖች በስተጀርባ ተደብቃ አስደናቂ ውበት ነበረው። በመጨረሻም ቤተሰቡ በውሃ ውስጥ ለመዋኘት ስለፈለጉ የጉዞ መመሪያዎችን ተከተሉ። ለመዋኘትም የተዘጋጁ ሲሆን ነገር ግን አባቷ ማይክል፣ የጆርዳን ሁለት ወንድምና ጓደኛዋ ጂያና በውሃ ውስጥ ለመዋኘት ፍላጎት አልነበራቸውም። በአንጻሩ ጆርዳንና እናቷ ካሚ ግን በባህር ውስጥ መዋኘት ፈልገው ነበር። በዚህም እናትና ልጅ ከቤተሰቡ ጋር ተለያይተው ወደ ባህር ዳርቻው ለዋና ያቀኑ ሲሆን ሆኖም ግን ይህ ውሳኔ በኋላ ላይ ሙሉ ቤተሰቡን ከባድ ጸጸት ውስጥ የከተተ አጋጣሚ ነበር። አባቷ ማይክል የጆርዳንን ግንባር ስሞ ከተለያት በኋላ ከእናቷ ከካሚ ጋር ወደ ባህር ዳርቻው ሌላኛው ክፍል አመራች። በባህር ዳርቻው የቀሩት የቤተሰብ አባላትም በደስታ የተሰናበቷት ሲሆን ይህ ግን ጆርዳንን በሕይወት ሲያዩት የመጨረሻ ጊዜያቸው እንደሚሆን ፈጽሞ አልጠረጠሩም ነበር። ጆርዳንና እናቷ ካሚ ወደ አስጎብኙ ወደ መራቸው የመዋኛ ስፍራ መንገዱን ተከትለው የሄዱ ሲሆን መንገዱ ለቱሪስቶች የተዘጋጁ መቀመጫዎች፣ የልብስ መቀየሪያ ክፍሎችና መጸዳጃ ቤቶች ያሉበት ሲሆን በነጭ አሸዋማ አፈር ላይ የበቀሉ የተለያዩ ዛፎች ስፍራውን ከበውት ነበር። ካሚና ጆርዳን ስለ ሕይወት፣ ስለ ትምህርት ቤትና ስለ ቤተሰቦቻቸው እያወሩ ከሌሎች ቱሪስቶች ጋር በቀስታ ሲጓዙ ይህች ብሩህ የ21 ዓመት ወጣት ብዙ ምኞቶችና ትልቅ የወደፊት ተስፋ ያላት ልጅ እንደነበረች ታስታውቅ ነበር። በመጨረሻም ወደ ዋናው ቦታ ሲደርሱ የውሃ ውስጥ መከላከያ ልብሶቻቸውን በመልበስ ለዚያ አስደሳች ተሞክሮ ተዘጋጁ። ጆርዳን በተለይ በውሃ ውስጥ የሚንቀሳቀሱትን ትናንሽ ፍጥረታትና አሳዎች ለማየት በጣም ጓግታ የነበረ ሲሆን በመጨረሻም ወደ ውሃ ውስጥ የሚገቡበት ጊዜ ደረሰ። ጆርዳን መነጽሯን አድርጋ የውሃውን ጥልቅ ተፈጥሮ እያደነቀች ወደ ጥልቁ ክፍል ስታመራ በዚህ ሰዓት የፀሐይ ብርሃን እንደገና መውጣት በመጀመሩ በውሃው ስር ያሉትን ውብ የባህር ውስጥ ድንጋያማ ተክሎች በግልጽ ያበሩ ነበር። እናቷ ካሚም ወደ ውሃው ገብታ የባህር ውስጥ ፍለጋዋን በደስታ እያከናወነች የነበረ ሲሆን ነገር ግን ሁለቱ በዚህ ውብ ተሞክሮ ላይ ያሉ ሞት በድንገት አስፈሪ መልኩን ይዞ ከፊታቸው ተደቀነ። ጆርዳን በውሃ ውስጥ ወደታች እየተመለከተች ባለችበት ቅጽበት እናቷ ካሚ በድንገት ከውሃው በላይ ወጥታ የጆርዳንን ድምጽ የሰማች ሲሆን
ጆርዳን እማዬ ብላ በከፍተኛ ድምፅ ጮኸች። ካሚ ፊቷን ስታዞር አንድ እንግዳ ነገር የተመለከተች ሲሆን መጀመሪያ ላይ ብዙ የዶልፊን መንጋዎች ጆርዳንን የከበቧት መስሏት ስለነበር እነሱን ልታሳያት የጮች መስሏት የነበረ ሲሆን ነገር ግን በደንብ ስትመለከት ልቧን የሚሰብርና እጅግ አስፈሪ የሆነ ስሜት መላ አካሏን ሲወራት ተሰማት። ይህ ስሜት ማንኛውም እናት በሕይወቷ ልታየው የማትመኘው ክፉ ትዕይንት የነበረ ሲሆን በርካታ አስፈሪ ሻርኮች ከየት መጡ ሳይባል ጆርዳንን ከበዋት ይሽከረከሯት ነበር። ወዲያውኑ የካሚ የእናትነት ስሜት ተቀስቅሶ ከሩቅ ሆና ወደ እሷ እንድትዋኝ ለጆርዳን በከፍተኛ ድምፅ ትጮህላት ጀመር። ነገር ግን ይህ የድንጋጤ ጩኸትም ምንም አልረዳትም ነበርና ያለምንም ማስጠንቀቂያ የሻርኮች መንጋ በጆርዳን ላይ በመረባረብ በየቦታው ይነክሷት ጀመር። ጆርዳን ለመትረፍና ራሷን ለመከላከል ከፍተኛ ተጋድሎ ብታደርግም ቀድሞውኑ በውሃ ውስጥ ደም በመፍሰሱ ሻርኮቹ ይበልጥ ተቆጥተውና ጓግተው ያጠቋት ጀመር። ጆርዳን የደም እንባ የሚያስለቅስ የስቃይ ጮት ስታሰማ እናት ካሚ አደጋውን ወደ ጎን በመተው ወደ እሷ መቅረብ ስትጀምርና ወደ እሷ እንድትዋኝ ደግማ ብትጮህላትም ጆርዳን ግን ቀኝ እጇ በሻርኮቹ ተነክሶ በመቆረጡ መዋኘት አልቻለችም። እናቷም ይህንን ስትመለከት በዚህ አስፈሪ ትዕይንት ብትደነገጥም ወዲያውኑ ወደ ተግባር በመግባት ራሷን ከማዳን ይልቅ ወደ ልጇ በፍጥነት በመዋኘት በቻለችው አቅም ሁሉ ከሻርኮቹ ልትከላከላት ብትሞክርም ሻርኮቹ እንደ ፈጣን ባቡር ወደ እነሱ እየተምዘገዘጉ መጥተው የጆርዳንን የታችኛውን እግሯን በከፊል ነክሶ ወሰደው። እናቷ ግን ተስፋ ሳትቆርጥ ጆርዳንን እየጎተተች በአቅራቢያው ወደሚገኝ አንድ ትልቅ ድንጋይ ወሰደቻትና ለእርዳታ ትጮ ጀመር። በመጨረሻም የሳንዲቶስ አስጎብኚ ድርጅት ንብረት የሆነች ትንሽ ጀልባ ለእርዳታ በፍጥነት የመጣች ሲሆን በባህር ዳርቻው ላይ ከአሳሞች ጋር እየተጫወቱ የነበሩት አባት ማይክልና የቀሩት የቤተሰብ አባላት በዋናው ቦታ ላይ አንዲት ወጣት በሻርኮች እንደተጠቃች የሚሰማውን ወሬ ይሰማሉ። ከጥቂት ደቂቃዎች ጥበቃ በኋላ ጆርዳን በጀልባ ተወስዳ በአቅራቢያው ወደሚገኝ ሆስፒታል በአምቡላንስ ብትወሰድም ሆስፒታል እንደደረሰች ሕይወቷ ማለፉ ተነገረ። ማይክልና ሌሎች የቤተሰቡ አባላት ሆስፒታል ሲደርሱ በጣም ዘግይተው የነበረ ሲሆን ጆርዳን በደረሰባት ከባድ ጉዳትና በፈሰሳት ደም ምክንያት ሕይወቷ አልፎ ነበር። ከዚህ አሳዛኝ ክስተት በኋላ ባሉት ወራት ቤተሰቡ የአስጎብኚውን ኩባንያ አጥብቀው የተቃወሙ ሲሆን ምክንያቱም የሻርክ ጥቃት በሚከሰትበት ጊዜ ምንም አይነት የደህንነት ፕሮቶኮል ወይንም ቅድመ ዝግጅት ስላልነበራቸው በሚል ሲሆን አደጋው በደረሰበት ቅጽበትም አንድም ሰራተኛ ወይንም ጀልባ ሻርኮቹን ለማባረርና ለመከላከል የሞከረ ያልነበረ ሲሆን በተጨማሪም ጆርዳን በአቅራቢያው ባለው ድንጋይ ላይ ደም እየፈሰሳት በሕይወትና በሞት መካከል በነበረችበት ወቅት ወደ ሆስፒታል ሊወስዳት የመጣው ጀልባ ምንም አይነት የሕክምና ቁሳቁስ አልያዘም ነበር። እንደ አባት ማይክል ገለጻ የመጀመሪያ እርዳታ መስጫ ሳጥን እንኳን ያልነበራቸው ሲሆን የሊድሴ ቤተሰቦች ልጃቸው የደረሰባትን አስፈሪ ዕጣ ፈንታ ሌሎች እንዳይገጥማቸው ወደፊት የተሻለ የደህንነትና የሕክምና ምላሽ እንዲኖር ጥሪ አቅርበዋል። በአሁኑ ጊዜ እናት ካሚ በክስተቱ ምክንያት አሁንም ከፍተኛ የስነ ልቦና ጠባሳ ወይንም ትራውማ ውስጥ የምትገኝ ሲሆን በተለይም እሷ ራሷ በቦታው ተገኝታ ልጇ በእጆቿ ላይ ወድቃ ቀስ በቀስ ሕይወቷ ሲያልፍ በዓይኗ በመመልከቷ ያሳለፈችው መራራ ትዝታ ፈጽሞ ሊረሳላት አልቻለም።